ምን ሆነሻል? ሃናን ተረጋጊ ተረጋጊ። ወይኔ ወይኔ ወይኔ! ብዙ ሰዎች ግን ሰው ማጣላት ስትችሉበት አንዳንዶቻችሁ አይሳካላችሁ። ሃናን ቆይ፣ ሃናን ተረጋጊ። ዩዘር እያወሬንና አመሰግናለሁ። ሃናንዬ እኛ ትልልቆች ነን። እዚህ ጋር ቁንጦ ይዞ ቁጭ ያለ ሰው የለም። የምንናገረው የምናወራው የመጣ ነው ለነዚህ ለሁለት ልጆች ነው። የግል ጉዳይ አይደለም አይደለ? ልጅ ያጠፋል፣ ስሜታዊ ሆኖ ሰው ይነጋገራል። ድምጼ ይሰማኛል፣ አልተመቸኝም እዚህ ጋር እና ሃናንዬ እሷም ታጥፋ አንቺም ታጥፊ። አሁን እዚህ ጋር ስለሱ ጉዳይ አይደለም። ይቅርታ መባባል ግን ትልቅነት ነው። ነገ ትገናኛላችሁ፣ ዛሬ በኋላ ላይ ታወራላችሁ። ሰው ስሜታዊ ሆኖ ይነጋገራል። ያ ደግሞ የሰው ተፈጥሮ ነው። እኔም ተናግሬ ያለው ገንዬና እኔ በቀደም ምናምን በቃ አለፈ። ያለፈ ቀን እኮ ነው። ዛሬ ሌላ ቀን ነው። ነገ ልንኖር እንችላለን፣ ላንኖር እንችላለን። ገብቶሻል? ስለዚህ እሷም ይቅርታ ስትልሽ አንቺም ተረጋግተሽ ልታወሪ እኛ እንዲነን ነው። ሰው ነው ላይ የሚወጣ ታች የሚወረድ ሰው ነው። ቆይ ሃናን ልንገርሽ ማየ እመቤቴ ነው የምልሽ ሃናን አንድ ነገር ማውረድ የለባትም ሰው ሃናን አንድ ነገር አንዝቃለ ሁሉም ሰርቶ ያገኘው ነገር። አይ እሷ ያለችው እኮ ሃናንዬ ይልሽ እሷ ያለችው ሃናንዬ ይልሽ እሷ ያለችው ይቅር አልለትም ብላኛለች፣ ከኔ ጋር መታረቅ አትፈልግም ነው ያለችው እኮ ሃናንዬ። ተረጋጊ። እሷ ያለችው አይደለም በቃ እኔ እኮ ይቅርታ አልኳት። በቃ አሁን እኔ ሰላም መቼ ተባባላችሁ? አላላችሁ። እኔ በውስጥ ቢሆን ይቅርታ አላታለሁ። ወይ ጉድ! ሃናን አረባፍ እኛ ሰው አይደለንም። እኛ ምንድነው ልጅ አለን እንዴ? ወሬ እዚህ ጋር እኔና ሰኒ እንታረቃለን፣ ችግር የለውም። በቃ አለቀ። ማንም ያቀሳስር የለም። ማንም ያቀሳስር ማን ወሬ የሚያቀሳስረው? እኔና ሰኒ እኮ ምንም ችግር የለውም። እኔ እኮ ሰላም ነው ብዬ ነው የገባሁት የዛን ጊዜ ቤቷ እኮ ሃናን። ቆይ እስኪ አዳምጪኝ፣ አዳምጪኝ። ማንም እኮ ያቀሳሰረ የለም። አንቺ ግን ተረጋጊና የሰኒን ባህሪ ታውቂያለሽ። እሷ ቀልደኛ ነች። እንደዚህም አይነት ተንኮልም የላትም። አውቃ ስትቀልድ ነው። አሁን እሷ የምትለው አንቺ ይቅርታ አልልሽም ብላለች። ለዛ ነው እሷ እኮ ይቅር አልልሽም ብላለች ነው የምትለው። እንግዲህ እዛ ዩቱብ ላይ የተጫነውን ነው ሰምታ ነው። ስለዚህ አንቺም ደግሞ ያንን ነገር መረዳት አለብሽ። አነን እንዴ በምናችን ነው የምንጣላው እኛ እንዴ? ለሃይሚ እኮ ከሰኒ አልበልጥም እኔ እንዴ። እሷ ናት እኮ ከበፊቱም የምታውቃትኝ። አንቺም እንደዛው። እናንተ እኮ የስደት ታማቾች ናችሁ እንዴ! የስደት ታማቾች ናችሁ እኮ እኔ አይደለሁም። እናንተ እኮ ናችሁ። አሁን አንድ ነገር ባረጋችሁ እኔ ላይ ትረባረባላችሁ። ለምን? እናንተ እዛ ስደት ላይ ስላላችሁ። ገባሽ? ያንን ነው ማሰብ ያለብሽ አለን እንዴ። ስለዚህ ምን ችግር አለ? አንቺ ልጄ እኔ ብገርፍሽም ችግር የለውም። እናትሽ ነኝ ብትያት ምን ትሆኛለሽ? እኔ እንደሱ ብያት አይደል እንዴ? እኔ ተናግሬያት የለ እንዴ? ለምን እዛ ገባሽ ብዬ ተመልሼ ምን አልኳት? ልጄ ነሽ ብመጣሽስ አልኳት። በቃ እናትነት እንደዛ ነው እንዴ። ምን አለበትኝ እንዴ? አሁን ልጅሽን አልፈልግም ምናምን ብለሽ ቆርጠሽ ትተያለሽ እንዴ? እንደዛ ማለት ነው። ሰኒ መቆ ልጅ ናት፣ የ19 ዓመት ብትሆን ነው። ስለዚህ በቃ ምንም ማለት አይደለም። አንቺው እንዴ ከሌሎቹም ጋር ተታርቀሽ የለ እንዴ? አይደለም ከሰኒ ጋራ ከምትቀልደው እሷ ቀልድ ይዛ ነው ከኛ ጋራ በእኛ እየቀለደች እንዴ። ምን ሆነሻል? ያንን ነው ማሰብ ያለብሽ። አዎ ሃናን እየተረጋጋ። ስለዚህ ዝም በይና ቁጭ በይ ሃናን፣ እግዚአብሔርን ዝም በይና ቁጭ በይና ትመጣለችኝ። በቃ ቁጭ በይ። ምን አለበትኝ እንዴ? ያቱ ስራሾች እኔ ልብሴን ትቼ ነው እግዚአብሔርን ሰው ልብሴን ትቼ ነው የገባው። ሰኒ ነይ ግቢ ሰኒ፣ በመድኃኒዓለም ይዤሻለሁ። ነይ ግቢ ሰኒ። ብንመጣሽም እኮ መቻል አለብኝ ሰኒ። እኛ እናቶችሽ እኮ ነው። ምን ሆነሽ? እኛ ለምንድን ነው ለአደባባይ የምትሰጡት? ሰኒ እያላችሁ በቃ እኔ እና እሷ እንነጋገራለን። እግዚአብሔርን ችግር የለውም። ማርያም እሷ ትመጣለች፣ ራሱ እኮ ቤትሽም ትመጣለች። ለእኛ ደስ እንዲለን ነው እንጂ ትመጣለች። አሁን ቀጥ ብላ አይቻት እኮ ስቤያታለሁ። አዎ ትመጣለች፣ ግን ለእኛ ደስ ይበለን። አውቃ ነው። አሁን እኮ እሷ እኮ እንደዚህ ልታሸብረን እኮ ነው። እኔ የሰኒን ባህሪ መቻጥች ውባዬ ጥሪያት። እሺ እኔ ውድ ውባዬ ጥሪያት ትመጣለች። እንዳሰጡን ልጆቻችን ሰላም ሲሆኑ እነሱ እኛን እዚያ ያፋጁናሉ። አረ በእናታችሁ ተው፣ ወየው በላቸው።
ሀናንዬ ተይ አንቺ ትልቅ አይደለም። በቃ ተይ አትበያት ይዘር በቃ ምንም እኮ በቃ ነገርኳት እኮ በቃ ምንም ማለት አለ። ልጇ ናት፣ ልጇን መግረፍ መብቷ ነው መናገር። እስቲ ኮፒ ሊንክ አድርጉ ቤት ኮፒ ታባር ነው። እኔ ሰው እያስታረኩ ቤት ዋርኒንግ እየሰጠኝ ነው። አቤት ጌታ ይሄ ቲክቶክ እርቅ አይወድም እንዴ? እዝጎ ቅድም እኮ ይሄ ተንካሲስ ቲክቶክ መቼ ይወዳል? ይሄ የሆነ ጠንቋ የሆነ ቲክቶክ አይወድም እኮ እንደ ነገር እናቱንና ስንጨፍር አይወድ፣ ስናስታርቅ አይወድ። የሚፈልገው ስንቀየር ብቻ ነው። ጠብቅ እንቀየራለን አንድ ቀን። ጥል ሲመጣ ብቻ ነው የሚወደው እግዚአብሔር ጥልና የሚወደው በቃ ይሄን ነው እንጂ ስንጨፍር አይወድ፣ ሰላም ስናስፈጥር አይወድ። ምን አይነት ታሪክ ነው? መዳን ቲክቶክ ላይ ቆይቶ የሚስቅ ሳለቅስ ብቻ አይደለም ስስቅ ብቻ አይደለም ሳለቅስም አልቅሱ የሚለው። እሺ ጥያቄ ነፍሰኝ ገንዬ ሁላችንም ጉንፋን ይዟታል አይደል? ታውቄ ነው መድኃኒዓለም ያለ ወደ ስራዋ ገባች። እሷ ምን አለች? ራት ይኸውልሽ ቪዲዮ እያየች እኮ ስራዋን ጀመረች። ይኸውልሽ እኔ እኮ ብያለሁ አይደለ ገና እኮ ይቀጥላል። ለምን አይተሽ ጉንፋን ይዟታል ልጄ ዛሬ ጥቁርቁር ብላለች። እኔ መስታሳት ነው እኛ እንባላላት እንጂ እዚህ እሷ ምን ችግር አለባት? እኛ በቃ ሳቅ እንዴ ምን ወጣን አሳዘነችኝ። ዛሬ ደግሞ ምን ነው ድርም ብላለች። ምን ነው እኛ እናሳዝንሽ አንቺ እንዴ? ምን ያደርግልኛል? አሮጊት አሳዘነች። እኛ እናሳዝንሽ አይደለ? እኛ እናሳዝንሽ ማለት ያው ሲፈልገን እናብዳለን፣ ሲፈልገን እንታረቃለን። የለየልን እብዶች እኛ አለን እዚህ አይደል እንዴ? አልኩሽ እኮ ጸበልም አያስችለን እናቴ። እኛማ አብደን ጨርሰናል እኮ ገንዬ። ለእኛ ፍሪ አማች እኮ ነው ያለው። አማች ቀጥ ብሎ ይዞልና የሚገርም መቼ ነው ግን እቃውን ያጓጓዙት? ከዛ እኔ እኮ ያሳዘኑኝ እኮ በእንቅልፍ ልባቸው ነው ያጓጓዙት እቃውን አይደል? በእንቅልፍ ልባቸው ነው። ያ ቤት እኮ አልተለቀቀም። በጣም ነው የእቃው ነገር ያሳሰበሽ። የእኛ ነገር አላሳሰበሽም አንቺ? እሷ እኮ የደላ ወሬ ነው እኮ ይዘራ አንዳንዴ የምታወራው የደላ ወሬ። እንዴት አደ ወይኔ እናቴ ጸብ አንቺም ጸብ አለሽ። ምን ላድርግ እኔ እኮ አንዳንዴ ደስ ደግሞ ተመችቶኛል። ኤፍሬም ይቅርታ ብሎሻል፣ ሰምተሽዋል? ይቅርታ ብሏል ሁላችንም። እኔን ይቅርታ መቻለን እኛን እሱ ያለው የቡሩዴንስ ብሎ ነው ያለው እንጂ ማታ እኮ ስሚ ገኒ ማታ እኮ ማለት ነው አማቻችን ገንዬ ብሎ እኮ የጠራሽ ደስ አላለሽም እንዴ? ምን ይተመስልሽ? ተቃጠልሽ እንዴ አንቺ? በጣም እኔ ፍላወር እየሰጠሁት ፍርዬ ሳይለኝ ወይኔ በላቸው። እኔንና በጣም ነው የሚወደን እኮ አታውቂም እንዴ ሀነንን? እኔ ግን እኮ ሀነን እኔ ፍርዬ ሳይለኝ ወይኔ ሀነን ፍሬ እንዴ እንዳይከፋሽ እኔ እያለሁልሽ። ምን ሆነ የሳማት አሳሳም እንዴት ደስ እንደሚል በቃ እኔ በጣም በቃ የተረዳሁት የሆነ ነገር ሀነን ምን እንዳለች ታውቂያለሽ እንዴ? ጠዋት ስታወራ ሰምቻት ወደ በቃ እሱን አይቼ ወደኩ ወደኋላ አለች። እኔ ምን አውቃለሁ እሱ ነው የሚያስደስታትኝ። በቃ አለች የሳማት ነገር ወደኋላ ሁሉ ወደኩ አለች። አንድ ቀን ደግሞ ምን ብላኝ ታውቃለች መሰለኝ? በህልሜ ሁሉ ከአልጋ ላይ ወደኩ አለች። አሁን አለን እንደው ግፍ አይሆንብሽም ሀነን? ያው ቁጭ ብላ እየሰማችኝ አይደል እንዴ? እንዴ የት ሄዳችሁ? የወድቀሻል እንዴ በእንቅልፍ ልብሽ? ታዲያ ተናገሪ። እኔ ውሸቴን አይደል? ተናገሩ። ያ ተናገሪ። ለስማ ከራሷ አውጩ። ለነገሩ እንደ ፓናዶልም ትጠቀሚያቸዋለሽ ሲያስፈልግ። ይኸውልሽ ታዲያ ወደኩ አላልሽም እንዴ ባለፈው? አልወደቅሽም፣ ወድቀሻል። አልጋው 1 ሜትር ነው እንዴ? ወድቀሻል። ፉ ብቻ
ብቻ ደስ የሚል ነበረ። እግዚአብሔርን ትላንትና በጣም እኔ ራሱ ትላንትና ገንዬ ላስቅሽ ከሶፋ ላይ መሬት ላይ ቁጭ ብዬ ነው ሳይ ነበረው። ምን አንቺ አናን ይገርምሻል እንዴ? እኔ ራሴ ምን አንቺ ባልሽ ላይ ጥምጥም የለም አንቺ ባል የለማ ምን ላድርግ ብለሽ ነው? መሬት ላይ ቁጭ አልኩ። ይኸውልሽ ሶፋ ሁሉ በቃ አልተመቸኝም። አይድል እንደዚህ ነው እንዴ? ተበላሽታችኋል እኮ ያልተበላሽም ይሄን ሰሞኑንማ እኮ በቃ እነሱን በቃ እኔ እኮ ወይኔ እላለሁ ብታይ በቃ አይ እያልኩ በቃ ብቻዬን አወራለሁ። ምን ላድርግ? የሚገርም ነው። እናንተ ምን አለባችሁ ሳቁ። እኔስ ስለ እናንተ አዘንኩኝ። እኔስ እንደው ትላንትና ባሌ ስለሌለ ነው። እናንተ እንዴት እየሆናችሁ ነው የኔ ቅመሞች? አዎ እኔ ግን ፍቅሩ በጣም ነው የጨመረው። በስመ አብ ወልድ መንፈስ ቅዱስ ምናል። አይ ግን ቤቱን ባይቀይሩ ምን ይመስላችኋል? አረ ቤቱ ሰላም የለውም። አይ ፍቅር አመቷን ያቺ ቤት ገንዬ ያቺ ቤት ሰላም የለውም። ይሄ ትልቁ ቤት አዎ እሱ ቤት ጸበል ያስፈልጓል። ይሄ ተመታ ቤት ያ ይሻላል። እሱን መቀየር ያቺ በትንሿ ቤት ፍቅር አለ። አሁን ታዲያ ቀይሩን በላቸው እንዴ? አሁን ቀይሩ ደግሞ ብላችሁ አሁን እናንተ ሰውታው አዎ ይቀየር ላይ ነው የምትወድቅበት። ይቀየር አዎ ባላ እሱ ላይ ነው የምትወድቀው። ያው የእንቅልፍ ልብ ትወድቃለች። አዎ ያቺ ቤት ትወድቂያለሽ እኮ። ስለዚህ ያቺ ቤት ትሻለኛለች። እኔ ሼር አድርጉለት፣ ያ ቤት ይመለሱ። ኧረ በይ ዋቻጉድ ጋኒ ምን ታያለሽ? የነ ጉዳይ ዊዘርን የያዘ አባዜ ተመልከች። እሷ ከማቃለ ምድር ብላ እዚህ ላይ ቃል ትግባ እንጂ እኔ በእንደዚህ አሁን እኮ ቃል ገብታ ነበር እኮ አንቺ ያልዞርም ብላ። የት ነው የሚያዞራት? ቆይቺ ወይኔ ለሌላ ነገር አይደለም፣ ለሌላ ነገር አይደለም፣ ለበጎ ነገር ነው ውዴ። እሙዬ ምን ታያለሽ? ይሄ ቤት ይቀየር ይቀመጥ? እስቲ ተናገሩ። እኔ ይሄ ቤት ይቀመጥ ነው የምለው። አሁን ደግሞ በቤቱ መጣችሁ። ሌላውን ጨረስንና አቤት የኛ ነገር ማንገባበት የምለው ቤቱ ይቀር አይቀር። አዎ ትንሿ ቤት ይቀመጡ አለ። ኧረ ትልቁ ቤት ሰሩበት ቦታ እኮ የለም። እናቱ ወንበሮች ወንበር ነው ታንካኪልብና ይታልብ ቤት አለው። ጋኒ ምን ሆነሽ ነው? ቆይ ዘጋሽ። ምንድን ነው? ምን ሆነሽ ነው? ሙቂዬ እኔ ምን ይኸው ያንቺ ፍሬንድ ሃናን ሰኒ መጣለች። ሰኒዬ ዌልካም። ያለ ሰኒዬ እኔ እናት የት ሄደች? ዩዘር ደግሞ ዩዘርዬ ነኝ። አንቺ ታያት ዊዘር ምን ታረግልሻለች? እየዞረች ነው ሰኒ። እሷ ልታመጣት ሄዳ ነው። እኔ የምልሽ ሰኒ ክፋቺ ተይ፣ ሰኒ ተይ፣ አትናቂን ተይ፣ ተይ እናትሽ እንትን አትናቂ ተይ። አዎ ያውሩ በቃ ወይኔ ጭንቅላቴ ራሱ እያመመኝ ነው። ያለ ሰኒዬ ሙች ነው ሳኒ ጀምሪ። ቆይ አይ ሚዩታን ታንሳና ታውራና በቃ እሺ በቃ እኛም ኮራን በእናንተ፣ እኛም ኮራን፣ እውነት ኮራን በእናንተ። ወይ እሺ ችግር የለውም። እኔ ወዳችኋለሁ ሁላችሁንም፣ ሰኔንም ወዳታለሁ። ችግር የለውም የኔ ቆንጆ። እኔ ለምን ከሷ ይመጣል በማለት ነው እንጂ እሷን ስለማውቃት ለምንድን ነው በቃ ብዬ ነው እንጂ ሰኔን አውቃታለሁ በደንብ። ለተላለፍነውም የዛን ጊዜ ለመልካም ነበር። ገዝታ ሊንክ አጠፋሁት ነው የኔ ቆንጆ። እኔ እና አንቺ እንዋደዳለን። በቃ ሴጣን ነው። እሺ የኔ እናት በጣም ነው የምወድሽ ደግሞ። እሺ ቻው። ሴጣን ይቃጠል። ርድብን ነበር ሴጣን ይቃጠል አፈር ይብላ። ችግር የለውም። የምናስተካክለው ካለ እኔ እና ሰኒ በውስጥ አውራታለሁ በኢንቦክስ። ችግር የለውም። እኔ ግን አንዳንድ ቀን ጠዋት እኮ አንቺ እና ሰኒ እኮ የተጣላሁት ቀን ጀምሮ ከማንም ጋር አልተገናኘሁም፣ አላወራሁትም። ገባሽ? እኔ ሁዝር ተይ አለች፣ ከማንም ጋር አላወራሁም። ተውኩት ይሄ ቀን ጀምሬ ማለት ነው። ገባሽ? አሁን ይቅር ተባብለናል። ችግር የለም።
እስቲ እንደምትወጃት ንገሪያት። ፌንት እንዳልሰራ ተይ፣ በውስጧ ትያዘው። በቃ እኔ የምልሽ ቆይ ግን አንድ ቀን እኔ የምልሽ እኔ በጠዋት እኮ ሰኒና ሀንቾ እኮ ሲያሙ እኮ ሰማለሁ። እኔ በጠዋቱ ሰው ነገ ይሰድቡናል። እኔ እና አንቺን ነገ አብረው ምን አልሽ ይባባላሉ። እዚህ እኛን እንትን ሊሉ ጨረሳችሁ ነው ሁለታችሁ? አሁን እስቲ እንደምትወጃት ንገሪያት። ሁላችሁም አሁን ስለወጣች እሷ እኮ ይቅርታ ማታ ያልፈለገች ስለመሰለኝ ነው። ሁላችሁም ይቅርታ። እሺ እኛ ልትገመግሚ ማለት ነው ምን እንደምንል። እናንተ ጉደኞች ናችሁ። ለምሳ እኮ ይቅርታ ያልፈለገች ሰው ነው የምትመስለው። ወይስ ስታወራ አነጋገሯ እንደዛ ነበረ። ለዛ ነው። በጣም ይቅርታ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብራችሁ። ደግሞ አመሰግናለሁ። ተባረኩ። እግዚአብሔር ይስጥልን። ስላከበራችሁም በጣም አመሰግናለሁ። እኔ ትንሽ ስራ አለብኝ ልውጣ። ይቅርታ ትንሽ ቆይቼ እመጣለሁ። ወይ በጣም መጨርሰው ነገር አለ። እግዚአብሔር ያክብራችሁ ሁለታችሁንም፣ ሀንዬንም ልጅ ሳኒንም። ቀንዬ እንደምታውቂው ወድሻለሁ። ነገም ልንነጋገር እንችላለን። ኩክዬ አነ ቃል ካልገባሽ እኔ ከአንቺ ጋር አልደራደርም። ድጋሚ አበሽ እንዴ ምንድን ነው የምትደራደሩት ደግሞ እናንተ? ሄዳችን ሰንጌ እግዚአብሔር ይስጥሽ።